ህዝቡ ነዳጅ ቆጥቦ እንዲጠቀም ጠቅላይ ሚኒስትር አብይ ትዕዛዝ ሰጡ። በመቀለ አሉ አባ ነጋ አውሮፕላን ማረፊያ ቲዲኤፍ የሞከረው ዘረፋ በህዝቡ ጥረት ሳይሳካ መቅረቱ ተሰማ። ትራምፕ አግዙኝ አሉ። ሆርሙዝን የማስከፈት ዘመቻ ተጀመረ። ትራምፕ ኔቶና ሌሎች ሀገራት እንዲደግፏቸው ተማጸኑ። የኢትዮ ኤርትራ ጦርነት 15 ሀገራት ያዳርሳል ፕሮፌሰሩ። ጦርነቱ የአፍሪካ ሁለተኛ የዓለም ጦርነት ይሆናል ጥብቅ ማስጠንቀቂያ ተሰማ። አልሞትኩም ኔታንያሁ ከተደበቁበት ብቅ አሉ። የእስራኤሉ ጠቅላይ ሚኒስትር በህይወት አለው ሲሉ የኢራኑ መንፈሳዊ መሪ ደግሞ ህይወታቸውን ለማዳን ወደ ሞስኮ ማቅናታቸው ተሰምቷል። ኢራን ለአሜሪካና እስራኤል ጉልበት አልንበረከክም ብላለች። አሜሪካም የኢራን ነገር እንደከበዳት ነው እየተሰማ የሚገኘው። ቶሎ እንደሚያልቅ አሜሪካ ስትገልጽ የነበረው ጦርነት አሁንም ተራዝሞና ተጠናክሮ ቀጥሏል። የኢራንን አቅም ብቻዋን ያልቻለችው አሜሪካ ሌሎች ሀገራትን መማጸን ጀምራለች። እንመለስበታለን። በዚህ ጦርነት መሃል ደግሞ ከሰሞኑ ሞተዋል በሚል በኢራንና በሌሎች ሀገራት ሚዲያዎች በስፋት ሲሰረጭ የነበረው ውሸት ነው አለው ሲሉ ኔታንያሁ ብቅ ብለዋል። የዚህንና ጠቅላይ ሚኒስትር አብይ አህመድ ጦርነቱ ስላስከተለው የነዳጅ እጥረትና የዋጋ ንረትን በተመለከተ ዝምታቸውን ሰብረው ማሳሰቢያ ስለማሰማታቸውና ስለ ኢትዮ ኤርትራ ጦርነት አዲስ የወጣውን አነጋጋሪ ጥናት አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነዳጅን በቁጠባ መጠቀም እንደሚያስፈልግ አሳሰቡ። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ገጻቸው ባስተላለፉት አጭር መልእክት ነዳጅን ገዝተው የሚጠቀሙ ሀገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም አስፈላጊ መሆኑን ገልጸዋል። ባለፈው ሳምንት የገንዘብ ሚኒስትሩ አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስበው ነበር። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግ አስታውቀዋል። ጠቅላይ ሚኒስትር አብይ በማህበራዊ ሚዲያቸው ላይ የነዳጅ አከፋፋዮችም ሆኑ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎት ቅድሚያ እንዲሰጡና በቁጠባ እንዲጠቀሙ አሳስበዋል። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለምን 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ የተነሳ በተጨማሪም በጦርነቱ የኢራንና የሌሎች የመካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማት ጥቃት ስለተፈጸመባቸው የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። በዚህ ምክንያት የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቶ ነበር። ይህንንም ተከትሎ የዓለም አቀፍ ኢነርጂ ኤጀንሲ ከፍተኛ መጠን ያለው ነዳጅ ከክምችቱ በማውጣት ለኤዥያ እንዲሁም ኦሺኒያ ሀገራት በዛሬው ዕለት እንደሚያከፋፍል ይፋ አድርጓል። የዓለም 1/5ኛ የነዳጅ አቅርቦት የሚተላለፍበት የሆርሙዝ የባህር ወሽመጥ መዘጋትን ተከትሎ የነዳጅ ዋጋ መጨመሩን ዛሬም እንደቀጠለ መሆኑ መረጃዎች ያሳያሉ። እሁድ ዕለት በዓለም አቀፍ ገበያ የብሬንት ድፍድፍ ነዳጅ ዋጋ እስከ 3 በመቶ ጭማሪ በማሳየት በበርሜል $106 ተሸጧል። በዛሬው ዕለት ደግሞ ብሬንት ድፍድፍ ነዳጅ በበርሜል $104 እየተሸጠ ነው። በቀጣይ መረጃ በመቀለ አሉ አባ ነጋ አውሮፕላን ማረፊያ የተሞከረ ዘረፋ በህዝብ ጥረት መክሸፉ ተሰማ። ትናንት ምሽት 3 ሰዓት ተኩል ላይ በመቀለ አሉ አባ ነጋ አውሮፕላን ማረፊያ ውስጥ ሊፈጸም የነበረ የንብረት ዘረፋ በኩሃ ህዝብና ወጣቶች ርብርብ መክሸፉ ተገለጸ። 2 የቲዲኤፍ አባላትና 1 አሽከርካሪ በማህንዲራ ተሽከርካሪ ንብረት ጭነው ለመውጣት ሲሞክሩ በህዝብ ቁጥጥር ስር ውለዋል የተባለው። አንደኛው ተጠርጣሪ ማምለጥ የቻለ ሲሆን ህዝቡ ግን በህግ አስከባሪዎች ላይ እምነት አጥተናል በማለት ተጠርጣሪዎችን ለጸጥታ አካላት አሳልፎ ለመስጠት ፈቃደኛ ሳይሆን አድሯል። የኩሃ ነዋሪዎች ተጠርጣሪዎችንና ንብረቱን ሚዲያ ባለበት ለሚመለከተው አካል ለማስረከብ ሌሊቱን ሙሉ ሲጠብቁ አድረው ዛሬ ያስረክባሉ ተብሏል። በትግራይ ክልል በህዝቡና በሰራዊቱ መሃል ያለው አለመተማመን ከዕለት ወደ ዕለት እየጨመረ ሲሆን ይህም ህዝቡ ህወሓትን መጥላቱን ያሳያል የሚሉ ድምጾች እየተበራከቱ ነው። ህወሓት በተለያዩ የዘረፋ ተግባራት እንደተሰማራ ከዚህ ቀደም ሲገለጽ የነበረ ሲሆን ከሰሞኑ ደግሞ የህወሓቱ ከፍተኛ ጀነራል ምግበ ኃይለ በወርቅ ዘረፋ ላይ መሰማራታቸውንና በዱባይ ቤት እንዳላቸው የሚገልጽ ንግግር ማድረጋቸው የሚታወስ ሲሆን የህወሓት ከፍተኛ አመራሮችና የቲዲኤፍ ጦር መሪዎች ዝርፊያ ዋነኛ መተዳደሪያቸው እንደሆነ አመላካች ተደርጓል። በቀጣይ ከፋርስ ባህረ ሰላጤ ሀገራት የሚወጣው ከፍተኛ መጠን ያለው ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ ፕሬዚዳንት ዶናልድ ትራምፕ ጥረት እያደረጉ ነው። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅ የሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር እየተነጋገረ መሆኑን የጠቀሱት ትራምፕ ከነዚህም መካከል ቻይና እንደምትገኝበት ገልጸዋል። ትራምፕ የሌሎች ሀገራትን ስም ባይጠቅሱም የኔቶ አባል ሀገራት ግዛታቸውን ይከላከላሉ ብለው እንደሚያምኑና አሁን በሆርሙዝ ወሽመጥ የተከሰተ ሁኔታ እንደ ግዛታቸው መመልከት ያለባቸው አገራት ነዳጅ የሚያገኙበት አካባቢ በመሆኑ እንደሆነ አብራርተዋል።
ፕሬዚዳንቱ ከፋይናንሻል ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ ደግሞ ወሳኙን የሆርሙዝ ወሽመጥ ለመጠበቅ አጋሮቻቸው ድጋፍ የማያደርጉ ከሆነ የኔቶ የወደፊት እጣ ፋንታ በጣም መጥፎ ይሆናል ሲሉ አስጠንቅቀዋል። በተጨማሪም ቻይና ተሳታፊ እንደምትሆን እንደሚጠብቁ፣ ነገር ግን ድጋፍ የማታደርግ ከሆነ ግን በምላሹ ከፕሬዚዳንት ሺ ጂንፒንግ ጋር በቅርቡ ሊካሄድ የታቀደውን ስብሰባ ሊያዘገዩት እንደሚችሉ ገልጸዋል። ትራምፕ የሆርሙዝ ወሽመጥ ለመጠበቅ የሚያደርጉት ጥረት ውስጥ ዩናይትድ ኪንግደም የምትሳተፍበት ሁኔታ ከጠቅላይ ሚኒስትር ሰር ኪር ስታርመር ጋር መነጋገራቸው ተዘግቧል። ጃፓን በበኩሏ የሆርሙዝ ወሽመጥን ለመጠበቅ ወደ ፋርስ ባህረ ሰላጤ ወታደራዊ መርከቦች በመላክ የመሳተፍ ፍላጎት እንደሌላት የገለጸች ሲሆን ጠቅላይ ሚኒስትሯ በዚህ ሳምንት ወደ አሜሪካ በመሄድ ከትራምፕ ጋር እንደሚነጋገሩ ተገልጿል። በተመሳሳይም አውስትራሊያ ኢራን በሆርሙዝ ወሽመጥ በጭነት መርከቦች ላይ የምትፈጽመውን ጥቃት ለመከላከል የጦር መርከቦቿን ወደ አካባቢው እንደማታሰማራ በትራንስፖርት ሚኒስትሯ በኩል አስታውቃለች። አዲሱ የኢራን ጠቅላይ መሪ ሙጅታባ ሚኒ ከተሾሙ በኋላ ባለፈው ሳምንት አጋማሽ ላይ ባስተላለፉት መልእክት በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያንን ደግሞ ሆርሙዝ በመዝጋት እንደሚበቀሉ አመልክተው ነበር። የዓለም 20 በመቶ የነዳጅ ምርት የሚተላለፍበት ሆርሙዝ ወሽመጥ በጦርነት ምክንያት በተፈጠረ ስጋት በዓለም ገበያ ላይ የነዳጅ ዋጋ ከፍተኛ ጭማሪ አሳይቷል። ባለፉት 2 ሳምንታት በሆርሙዝ ወሽመጥ በኩል የሚተላለፉ የመርከቦች ቁጥር ከጦርነቱ በፊት ከነበረው የ90 በመቶ ቅናሽ ማሳየቱ የቢቢሲ ቬሪፋይ ዘገባ አመላክቷል። ከጦርነቱ መጀመር በኋላ እስካሁን ቢያንስ 19 ከባድ መርከቦች ላይ በተፈጸመ ጥቃቶች ወድመዋል ወይም ከባድ ጉዳት ደርሶባቸዋል። በአካባቢው በተፈጠረው ስጋት ምክንያትም 20 ሺህ የሚጠጉ መርከበኞችንና የመርከብ ሰራተኞችን የያዙ ግዙፍ መርከቦች ለመንቀሳቀስ ተቸግረው ውቅያኖስ ላይ ቆመው የሚገኙ ሲሆን በዚህ ምክንያት የምግብና የውሃ እጥረት እያጋጠማቸው ነው። በተያያዘ ሌላኛው መረጃችን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰሞኑ መጥፋታቸውን ተከትሎ በርካታ የመረጃ ምንጮች ጠቅላይ ሚኒስትሩ በኢራን ጥቃት እንደተገደሉ ሲዘግቡ የቆየ ቢሆንም ጠቅላይ ሚኒስትሩ ግን በአንድ ካፌ ውስጥ ሆነው ቡና እየጠጡ ቪዲዮ ያሰራጩ ሲሆን እኔ ያለሁ ቡና ወዳለሁ፣ ህዝቤን እወዳለሁ ብለዋል። በኤአይ 6 ጣት ያለው ቪዲዮ መሰራጨት ተከትሎ ጣቶቼ መቁጠር ከፈለጋችሁ ይኸው 5 ጣት ነው ያለኝ ብለዋል። ዛሬ በኢራንና በሄዝቦላ ላይ ከባድ ጥቃት ሰንዝረናል፣ በኢራን ጥቃታችንን አጠናክረን እንቀጥላለን ብለዋል። በእንዲህ እንዳለ ደግሞ የኢራኑ መንፈሳዊ መሪ አያቶላህ ሙጅታባ ኻሜኒ ለሕክምና በሚስጥር ወደ ሞስኮ ሄደዋል የሚል ወሬ ተሰምቷል። የኩዌት አልጃሪድ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቶላህ ሙጅታባ ኻሜኒ ለሕክምና በሚስጥር ወደ ሞስኮ ተወስደዋል። ኻሜኒ በየካቲት 21 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ቀጣይነት ያለው የአየር ድብደባ በመኖሩ አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይቷል። እንደ ምንጩ ገለጻ የሩሲያ ፕሬዝዳንት ቭላድሚር ፑቲን ለኢራኑ ፕሬዝዳንት መሱድ ፔስኬሽያን ባቀረቡት ሐሳብ መሰረት ኻሜኒ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንታዊ ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቅ በመስጋታቸው ሕክምናው ሩሲያ እንዲቀጥል ወስነዋል። እስራኤል በበኩሏ ስለ ኻሜኒ ሁኔታ መረጃ እንዳላት ብታመለክትም ከኢራን መውጣታቸውን በተመለከተ ያረጋገጠችው ነገር የለም። በመጨረሻም የኢትዮ ኤርትራ ውጥረት የአፍሪካ ሁለተኛ የዓለም ጦርነት ይሆናል በሚል ጥብቅ ማስጠንቀቂያ የሰጠ አዲስ መረጃ ይፋ ሆኗል። የኢትዮጵያና የኤርትራ ግጭት 15 ሀገራት የሚያዳርስ ጦርነት ይቀሰቅሳል በሚል ከባድ ማስጠንቀቂያ ተሰጥቷል። በኦስሎ ዩኒቨርሲቲ ኮሌጅ የሰላምና ግጭት ምርምር ፕሮፌሰር የሆኑት ኬጀልኖል ላናዶሉ በሰጡት ቃል የኢትዮ ኤርትራ ውጥረትን ከ15 ሀገራት ጋር በማያያዝ አሳስበዋል። በኢትዮጵያና በኤርትራ መካከል ዳግም ሊቀሰቀስ የሚችል ጦርነት ከ10 እስከ 15 የሚደርሱ የ3 አህጉራት ሀገራትን ሊያካትትና የአፍሪካ ሁለተኛ የዓለም ጦርነት ሊሆን እንደሚችል የሰላምና ግጭት ጥናት ባለሙያው ፕሮፌሰር ኬጀልኖል ትሮቦል ለዘገባው በሰጡት ቃል አስጠንቅቀዋል። ፕሮፌሰሩ ላናዶሉ የዜና ወኪል በሰጡት ማብራሪያ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት በከፍተኛ ሁኔታ ማየሉንና ግጭት ቢነሳ ቀጠናዊና ዓለም አቀፍ ኃይሎች በቀጥታ ወደ ጦርነቱ ሊያስገባ እንደሚችል ገልጸዋል። ፕሮፌሰሩ ኢትዮጵያና ኤርትራ በ2018 ዓ.ም ወደ ድርድር ቀርበው እንደነበረ በማስታወስ የኤርትራ መንግስት ከኢትዮጵያ ታጣቂ ኃይሎች እንዲሁም ከህወሓት ጋር በፈጠረው ጥምረት ልዩነት መፈጠራቸውን ገልጸዋል። ውጥረቱ እያየለ መምጣቱ አሁን ላይ ጦር ኃይል ወደ ድንበር አካባቢዎች መንቀሳቀሱ ተመራማሪው አመላክተዋል። ይህን ተከትሎ የከባድ ጦርነት ስጋት ማየሉን ተመራማሪው አክለው ገልጸዋል። ይህንን አስከፊ ስጋት ለመቀልበስ ዓለም አቀፍ ተዋናዮች ዲፕሎማሲያዊ ጫናዎችን ማጠናከር እንዳለባቸው ጠቁመዋል። ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ መግባቷን እንድታቆም፣ የአሰብ ወደብን በሰላማዊ መንገድ ስለመጠቀም ድርድር እንዲጀመርና ሁለቱም ወገኖች ወታደራዊ ንክኪዎችን እንዲቀንሱ መገፋፋት ለአካባቢ መረጋጋት ወሳኝ መሆኑን አስገንዝበዋል።
የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጠናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።